አንተ ደደብ ደንቆሮ ነህ እንዴ አባ ተረጋጋ ቤቱን የምትኖርበት ያርግጥ ሚኪ ዛሬ ሚኪን ለማያዝ ለማገት እንግዲህ እየተዘጋጀን ነው ያለነው ስለዚህ እንግዲህ ሚኪን ለማገት ምንድነው ምክንያቱ ለምንድነው ስለምትሉ دم بدينا نفلقوا دم دقيقة ندى هيل ودا في توقع ندى ሰላም እንግዲህ የጎጆ ቲዩብ ቤተሰቦች እንደምን አላችሁ እንግዲህ እንደምታዩት ዛሬ ሚኪን ለማያዝ ለማገት እንግዲህ እየተዘጋጀን ነው ያለነው ስለዚህ እንግዲህ ሚኪን ለማገት ምንድነው ምክንያቱ ለምንድነው ስለምትሉ የቻናሉ ቤተሰቦች እንዲሁም አድናቂዎች በሙሉ ያ እንግዲህ ትልቅ ሚስጥር አለው ያ ሚስጥር ምንድነው ካቶ ደበበ ጋር እንግዲህ አንድ ወዳጅ ናቸው ከሚኪ ጋር አቶ ደበበ ነው እንግዲህ እነን ሰርፕራይዝ አዘጋጅቶለታል ለሚኪ ይሄ ሰርፕራይዝ ምንድነው እንግዲህ ያስ ማለት ሚኪን ለማያስ ምንድነው እንግዲህ በጣም ቢዚ ሰው ነው ሚኪ ማለት በጣም እንግዲህ ለጊዜው ያለው ሁኔታ በጣም ማለት ጊዜውን ለሰከንድ እንኳን ቁጭ ማይል ሰው ነውና ትንሽ ያም ደሞ አሳሳቢ ሆኖብናል እንዴት ነው ምን ይዘው በምንስ መልኩ ነው እንዴት ነው ላገኘውስ የሚለው ነገር እንግዲህ ያው እኔም እንግዲህ አቶ ደበበ እንግዲህ ቀንጅ ነኝ እንግዲህ በማለት ነው ያም ደሞ ትዛዝ አለኝ ያው በአቶ ደበበ ምክንያት ነው እኔም የመጣሁት እንግዲህ ሚኪን ለማገት እንግዲህ እኛም ለስን ይዘው እናንተ ሊደብራችሁ ይችላል የሚደብርም ነው ግን እንግዲህ ምንም ልናደርግም ስለማንችል እኛ ወደዛ አሁን የምንሄድ ነው የሚሆነው ትንሽ ግርግርም ምንም በሌለበት መንገድ ነው እንግዲህ እኛ ይሄንን አማራጮችን እኛ በተሻለ መንገድ ለመውሰድ ያሰብነው ስለዚህ አሁን ወደ ሚኪ የምንሄድ ይሆናል دم بدينا نفلقوا دم بنات دقيقة ندى هيل ودا في توقع ندى ሚኪ እንግዲህ ወደ ገታው ነው የሄድንበት ገታ አድርገን እንግዲህ አገታስ ምንድነው የሚለው ነገር ሚኪ እንዲታገት የተደረገበት ምክንያት ያቶ ደበበ ልጅ ቤዛ ምትባለች እንግዲህ ቤዛ እነች እንግዲህ ያን ትዛዝ የሰጠችው ከዛ ትዛዝ በስተጀርባ እንዲታገት እንዲያዝ እንዲታፈን እንግዲህ የተደረገበት እንግዲህ የተለያዩ ሚስጥሮች ይኖራሉ እነዛን ሚስጥሮች ግን እኛም እንግዲህ አብረን የምናየው ይሆናል ይሄ በጣም በከባድ ሁኔታ ነው እንግዲህ እንዳያችሁት ትንሽ እሱም ማስቸግሮ ነበር ባላሰበው ሁኔታ እገታ ስናደርግበት በድብቅ በአየር ላይ ነው እንግዲህ እሱን ትንሽ ያው ድብደባም ደርሶበታል ያ ድብደባም እንግዲህ ትንሽ ለተወሰነ ጊዜ እንግዲህ ለሱም አዲስ ነው እንግዲህ ምንም ባላሰበው ሁኔታ ይሄ ልጅ እንግዲህ መልካም ሰው ነው እንደምታውቁት እኔ ከምናገረው በላይ ብዙ ነገሮችን ያደረገ ያለ ልጅ ነው እንግዲህ ወጣት ነው ብዙ ነገሮች ለሰው ለምን ያህል እየጣረ እንዳለ ያን ነገር እንግዲህ እኔ ማብራራት እንኳን አንደበትም የለኝም እንግዲህ ሚኪ ወደ ሰርፕራይዙ ቦታ ሄዷል ይሄ ሰርፕራይዝ እንግዲህ ምንድነው ምናምን የሚለው ነገር እንግዲህ አብረን ነው የምናየው እንግዲህ ያ ሰርፕራይዝ እንግዲህ ሚኪ እንግዲህ ባላሰበው ሁኔታ ለሱ ትንሽ አልጨበጥ ይላል አልያዝ ይላል ትንሽ በጣም ማስቸግሮ ነበር እንግዲህ እኛም ወደን አይደለም እናንተ የቻናሉ ቤተሰቦች የሱ ማድናቂዎች እንዲሁ በውጭ ሀገርም በዚህ ሀገርም በኢትዮጵያም ያላችሁ በሙሉ እንግዲህ እናንተ ይሄ ነገር ሊከፋችሁ ሊጨንቃችሁ ሊደብራችሁም ይችላል እኛ ግን ትዛዝ ስለሆነብን ነው የታገተበት ምክንያትም ለጥሩ ነገር ለመልካም ነገር ለበጎ ነገርም ነው
አቶ ደበበ ስላገኘሁት ደስ ብሎኛል በጣም እኔም ስላገኘው በጣም ደስ ብሎኛል እንዴት ነህ እግዚአብሔር ይመስገን ደህና ነኝ ሰላም ነው አለ ያው በስልክ እንደተጫዋወት ነው ሚኪን ሰርፕራይዝ ለማድረግ እንዳሰቡ ገብቶኛል እንግዲህ በደንብ ሰርፕራይዝ እናደርገዋለን እንግዲህ መልካምነት ለራስ በጣም እኔም ደስ ይለኛል ሚኪ በጣም ጥሩ ልጅ ነው እና ያው መናገር ካለብኝ እናገራለሁ አንድ የኔ ዘመድ የህቴ ልጅ ነው ልጁ እና ለሱ ከፍተኛ ውለታ ነው የሰራውና ሁሉ ጊዜ እሱን ለሱ ላደረገው ነገር እኔ ደግሞ በጣም ደስታዬን መግለጽ ፈልጋለሁ ምፈልገው ያንን ደስታ ዝም ብዬ እንደው አንድ 300 400 ሺህ ብር ላክለት ወይንስ አንድ ግቢ ቆመሽ መኪና ለቻች መኪና ልስጠው ምላ ያቺ መኪና አንድ 7ም 6ም ልታወጣ ትችላለች ያንን ልስጠው እያልኩላለሁና ያንን እያልኩ እየቆየሁኝ አሁን ደግሞ አሁን አንተ ባመጣኸውና አንተ ባልከው ነገር እንደዚህ ለምን አይደረግም የሚል አይነት ሐሳብ አው ተረዳሁኝና አወኩኝና የናንተንም እንደዚህ መሆን ስሰማ በቃ ደስታው ማለት ከመኪናውም ያንንም በጥሬ ብር ያንንም ብር ከመላክ ይሄን ማድረግ ይሻላል ብዬ አስቤ ነው ያረኩትና ለሱ ደግሞ ሳረግ እኔ ከፍተኛ ደስታ ነው የሚሰማኝ በጣም እና ለሱ ነው እንግዲህ አንተንም ስላገኘው እኔም ደስ ብሎኛል ይሄም ነገር ተፈጽሞ ቢሆን በጣም ነው ደስ የሚለኝ ሚኪ በጣም ጥሩ ልጅ ነው ይሄ አሁን የማረግለት ነገር ሲያንሰው ነው እንጂ ተናይ ሲያንሰው ነው ከዚህም በላይ ባረግለት ደስ ይለኛል በጣም ጥሩ ልጅ ነው ደግሞ ለጥሩ ሰው ጥሩ ነገር ስታረግ ከሚደረግለት ሰው የበላይ አንተ ነህ ደስ የሚለው ተከከላ መልካምነት ያው ለራስ ነው እንግዲህ ሚኪም ወጣት ነው ከእድሜው በላይ የሚያስብ ልጅ ነውና አንዳንድ ፕሮግራሞችን እከታተላለሁ ነው እና የሚያረጋቸው ነገሮች በቃ የሚሰራቸው ስራዎች ከሱ እድሜ በላይ የሚጠበቁ ነገሮች ናቸውና መልካምነት ዞሮ ደግሞ አሁን የህይወት ዘመን ቅርስ በወጣትነቱ ያው ሰርቶ ያመጣዋል በቆይታ ግን ዞሮ በዚህ እድሜው ደግሞ የቤት ባለቤት መሆን መቻሉ ትልቅ ደስ የሚያሰኝ ነገር ነውና ለወጣቱ እሱም ሰርቶ ያመጣዋል እሱም ሰርቶ ይሄን ቤት መግዛትም ይችላል ግን እኔ ለሱ ምን ላድርግለት ይያልኩ ስጨነቅ ስለነበረ ይሄን ነገር ለሱ ለማድረግ በመብቃቴ እኔ ደስተኛ ነኝ እና እኔ ደግሞ ምንም ችግር የለብኝ በቃ ማረግ ደስ የሚለኝ ሰው ነኝ በትክክል ስለዚህ ባረግለት ደስ ይለኛል እንጂ አይከፋኝም ሚኪ ደግሞ አልኩ ቅድምም ነግሬያለሁ ይሄ ሲያንሰው ነው በትክክል ከሚሰራው ስራ አንፃር ደግሞ የመጡት እርሶም ጥሩ ድርጅት ነው ዲኤምሲ ሪል ስቴት ነው የመጡት በቃ ማያሳፍር ድርጅት ለሱም በኋላ ላይ የሚያመሰግንበት የእርሶን ስም የሚያነሳበት ነውና ልጅም አሁን እዚህ ያለች አብራኝ እሺ እና አሁን ሚኪን ይዛው ትመጣለች እሺ ሚኪን ይዛው ስትመጣ እዚሁ አንድ ላይ ይሄንን አሁን ለኔ የሚደረገውን ባንተ በኩል ቤቱን እያሳየ ነው ገለጻውን ለሱ እናረግለታለን ለሚኪን ሰርፕራይዝ ነው አሁን በቃ ይሄንን እናረጋው ስለዚህ ዛሬ ይመጣል ማለት ነው አሁን በቃ ይዛው ትመጣለች የኔ ልጅ በጣም አሪፍ እሱማ ከሆነ በጣም አሪፍ ነገር እናረጋለን ስላስደበደብነ በጣም ይቅርታሽ ሚኪ ያው ስለፈለግንክ ነው በጣም እንደተናደርክ ይገባናል አባቴን ይፈልገክ ደግሞ ተናደበናል ሚኪ ይቅርታ ያልነህ እኮ ነው አባቴን ይፈልገክ እዛ ስትሄድ ብታያሻለ አሁን እዚህ ምንም ምልክ የለኝም እዛ ስትሄድ ታየዋለህ ስላስደበደብነክ ያው ሁሉ ትግል ስለመጣብ በጣም ሶሪ ብለናል እሺ ሚኪ ያው መቼም ብቻ ስለሆነ ሁሉ በጣም ይቅርታሽ እና ደግሞ ምንድነው እሺ እዚህ ምናረጋው እና ስትደርስ ታየዋለህ ካልኩ አይደል እንዴ አባቴን ታገኘዋለህ ከአባቴ ጋር ሁሉንም እንትን ትላላችሁ ለማንኛውም ና አባቢ ሄውና አባቢን ተዋወቀው አባብ ልጨላለሁ እንዴት ነህ ሰላም ነው ደህና ነህ እንዴት ነው ናስቲ ወደታች ምን ነበር እሺ ወደዛች ላንተም የሆነ ኮፍያ ይዘጋጅልሃል እኮ አይ ምን ነበር
እዛ ስንደርስ ብነግርህ አይሻልም? ማናችሁ? ይቅርታ አላወቅኳችሁ። አባቴ አንተ ፈልጎህ ነው እና ለክፉ ነገርም አይደለም በክፉም እንዳታዩ። እሺ አይ በክፉ አለ ምክንያቱ ደግሞ የሳቸው ልጅ ቤዛ አባላለሁ። ሰቶን እኔ ኪያስ አባላለሁ። የሲሪል ስቴት ሼር ሱፐርቫይዘር ነው። አልገባኝም። አሁን እኔ ስልኬም ጠፍቷል መሄድ አለብኝ። አባ ስልኩም ጠፍቷል እሱም ተጎዳ። ይኸውልህ አዎ ማን ነው? ምንድን እንዴት ሆኖ ነው ስልኩ? እንዴት ስልኩን እንጃ ስልኩን እኔ ለሱ ጥሩ ነገር አደርጋለሁ እያልኩኝ በማስበበት ጊዜ ደግሞ ስልኩ እንደዚህ ይወሰዳል። የት ጋር ናቸው? ማን ናቸው? አልገባኝም። እነማን ናችሁ እናንተ? እኔ አቶ ደበበ እባላለሁ። እሺ ላንተ ማድረግ የምፈልገውን ነገር ለማድረግ ነው። ትንሽ ቀረጻ ምናምንም ነገር እንዳይደረግ ወደዛች ሄድ ብለን እንነጋገራለን። ላንተ ነው እኔ ላንተ ነው ማድረግ የሚገባኝ ነገር እኮ ስልኬን እኔ አሁን ስልኬን ስልክ ችግር የለውም። የት ማን ነው የወሰደብህ እኮ ያልኩ ስልክ እኮ አልነገር አልሰማኝም። እኔ አላውቅም። ሁለት ሰዎች እኮ ነው ግርግር የፈጠሩት። ለሚኪ አትናደድ። ስልክህም ይመለስልሃል። ስለተደበደብከውም እንግዲህ ቅርታ ጠይቀናል። አሁን አባ ፈልጎ ነው ከሱ ጋር እንትን ብትል ቆንጆ ነው። ችግር የለውም በቃ ሚኪ አሁን ለተደረገው ነገር ሁሉ እዛም ለደረሰው ነገር ሁሉ በጣም ይቅርታ እንጠይቃለን። እኛ ያው አንተ ስትፈልግ ምንም የማትገኝ ሰው ስለሆነ እኔ ደግሞ እሱን ማነጋግሬ ምንም ቢሆን አቶ ደበበ እንደዚህ አይነት ነገር ማድረግ አልነበረበትም። ማለት እርሶ ትልቅ ሰው ነው ማለት ያደርሱኛል ዳባው ነው ግን እንደዚህ አይነት ነገር ማለት ይሄ እገታ ነው። ምንም እገታ አይደለም። እኛ አንተን ሰርፕራይዝ ለማድረግ ፈልገን ነው አይደለም። እኛ እኮ አንተ ሰርፕራይዝ ለማድረግ ፈልገን ነው እንጂ ይሄን አይነት ነገር ይፈጠራል ብለን ፈልገንም አይደለም። ስለዚህ ያው እሱ ባነጋገርነውና ባልነው ነገር ለሱ ቅድም የነገርኩህን ነገር ሁሉ የሚደረገውና የሚሆነው ለሱ ነው። እባክህን ይሄንን ነገር ግለጽልኝ ወይም ንገርልኝ ቅድም በተነጋገርነው መሰረት። ሚኪ እንደው ዛሬ የደስታ ቀንህ ነው። በጣም ትልቅ ነገር ነው ያደረጉልህ። ይሄም ደግሞ የሆነበት ምክንያት አንተ መልካም ሰው ስለሆንክ ለብዙ ሰዎች የሰላማቸው ምክንያት ስለሆንክ ነው ይሄ ነገር እየተደረገ ያለውና ለብዙ ሰዎች ውለታ ውለሃል። ያንን ውለታ ምላሽ ለማድረግ ነው። ይኸውልህ ሚካኤል አንተ በክፋት አስበን አይደለም። አባቢ አንተን ለማስደሰት ፈልጎ ነው። ሲቀጥል ደግሞ ስልክ ምናምን ያልከው አልጠፋም። እሺ እኛ ጋር አስቀምጠናል። ግን ልጆቹ በስተት ነው ድብደባ ምናምን እንትን ያሉ። እሺ ለዛም ያው ይቅርታ እንጠይቃለን። ያው በኋላ ትደሰትበታለህ ብለን እናስባለን። እሺ ሚካኤል እኔ አልገባኝም። እንግዲህ ትንሽ ታገስ። አቶ ደበበ ነው አይደል ያሉኝ? ቀረጻ እንትን ብለው ኮፍያዬን እኔ ኮፍያዬን እዚህ ሲሰጡኝ በጣም ነው የደነገጥኩት። እኔ ለቀረጻው ለካሜራው ችግር የለብኝም። ምክንያቱም እኔም አንዳንዴኛም እንደዚህ አይነት ስራ ስንሰራ ሰውን ድንገት እንቀርጻለን። እኔ ችግር የለውም ብቀርጾኝም ምንም የሰራውት ወንጀልም ምንም የሰራው መጥፎ ነገር ነው። ተሳስተሃል። ለወንጀል ብቻ እኮ አይደለም። ይሄ ኮፍያዬ የኔ ባግ ውስጥ ነው የሚቀመጠው። ከኔ ባግ ውስጥ እንዴት እንደወሰዳችሁ እኔ አልገባኝም። እሱ ይሄ የራሴ ኮፍያ ነው። ሚኪ የኛ ለቅድም ለሱ እንደነገርኩት ላንተ መደረግ የሚገባውን ነገር ነው። ስተት ሊፈጠር ይችላል። ለላዛ ለተፈጠረው ይቅርታ ልጅም እኔም ይቅርታ ጠይቀናል። አይ ይኸው እኔ ከዚህ በፊት አቶ ደበበ ስጦታ እንሰጣለን ብሎኝ ብዙ ነገር ያው ግን እኔ ራሴን ማጋለጥ ማለት ከሰዎች ጋር መገናኘት ስለማ አይደለም እዚህ ጋር የደረሰብኝ ጉዳት አለ። እኔ አሁን የምነግርህን ስማኝ። እኔ አሁን የፈለኩት አንተ በማታቀው መንገድ ድንገት የሆነ ነገር ተፈጥሮ ወዳውኑ ይሄ ነገር ተደረገልህ መባልን ነው የፈለኩት እንጂ በእንደዚህ አይደለም። እኔ ለአንተ ለኔ ያስደሰትከኝ ነገር ግምት ውስጥ በማስገባት እኔ ደግሞ ቆይ መች ነው እኔ ያስደሰትኩ? አንተ እኔን ላታቀኝ ትችላለህ። እኔ ይሄንን በዚህ ወጥቶ በዚህ ገብቶ የሚለውን ነገር ማድረግ አይደለም። እኔ አሁን እሷት ንገሪኝ። ይኸውልህ ሚኪ አባ ማለት አቶ ደበበ ናቸው። የከተማችን አሉ የተባሉ ቡና ነጋዴ ናቸው። ሰምተም ሊሆን ይችላል። ባለጌም ሆኖ አይደለም ሌባም ሆነን አይደለም። አንተን ለማስደሰት ነው ሚኪ እንደዚህ የተደረገው ነገር ሁሉም አንተን ለማስደሰት ነው እንጂ ለሌላ አይደለም። በሌላ እንዳታይበት። አባን ደግሞ ማያውቀው ሰው የለም።
መቼም በዝናም ሰምታቸው ሊሆን ይችላል ስለዚህ ስለሆነብህ ሁሉ እንትን ይቅርታን ጠይቃለን ግን እንደዚህ አትናደድ በዚህ ልክም አትሁን በቃ እንዴ እሺ አሁን ወደ እንትኑ እንግባና ቲንክ ይመስለኛል የሆነ ሰው አለ ብዙም አልተዋወቅንም ወንድሜ ግን እስቲ ጉዳያችሁን እንትን በሉና በቃ እንለይ እኔ ስልኬንም ስጡኝና እንሰጣለን ስልክ ብቻ አይደለም ሌላ ምን ሰጥ ነገር አለ ምን ይሆንክ ነው እንደዚህ አይነት ነገር የምታፈጥረው እንዴ እኛኮ ማረግ አሁን እኮ ቅድም ነገርን እኮ ስልኩም ችግር የለውም አንተ አይገባም እንዴ ምን ችግር አለው ለተደረገው ነገር እኮ ይቅርታ ብለን ጠየቅን ምን ሆነ ነው አንተ ደደብ ደንቆሮ ነህ እንዴ አባ ተረጋጋ እኔ እኮ ደጋግሜ እኮ ነገርኩት እኮ በነገርኩት መሰረት ማረግ የሚገባውን ነገር ሊያረግ አልቻለም እኔ እኮ ለሱ ለማረግ ፈልጌ ነው እንጂ እሱን ለማበሳጨት እሱን ለማናደድ አይደለም አይ አባ ይቅርታ ሚኪ እኔ እኮ ሰድበውም ፈልጌ አይደለም ስሜታዊ ስለሆነ ነው አባና ይቅርታሽ ይቅርታ ሚኪ አባ አንተም ተረጋጋ ዋናው ነገር የመጣንበት መስመር እየሳተ ነው ያለውና ለመጥፎ አይደለም እሳቸው የመጡት እኔ ዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነኝ የምታየውን ህንጻ ያስገነባን እንገኛለን አዎ ከዚህ በፊትም እናቀሃለኛ በመልካም ስራዎች እና ምንድነው ከዚህ ከምታየው ሪል ስቴት ባለ 3 መኝታ ቤት ገዝተውልን 744000 ቅድመ ክፍያ ከፍለው ባለ 3 መኝታ ነው ቤት የገዙልን ማለት ነው ይሄንን ሊያመሰግኑ ለህታቸው ላደረክላቸው ነገር እንደ ምስጋና ብለው ነው ይሄንን ያደረጉት ገንዘብ ከምሰጠው ይልቅ ለህይወት ዘመኑ ቅርስ የሚሆን ነገር ልስጠው ብለው ስላሰቡ ማለት ነው እንጂ ለክፋት አይደለም እሺ ሚኪ ታረጋግ አሁን ይያልከለው እንደዛ ማለት አልገባኝም የማይመስል ነገር ምን ነው እንዴ ቅድም እኮ ነገርኩ እኮ ሴልሶች ልትሆኑ ትችላላችሁ ምናልባት እኔ ቤት እንድገዛ ፈልጋችሁ ከሆነ እንደዚህ አይነት ነገር ያረጋችሁ ያላችሁት እስካ ምናምን እንዳይሆን ብዬ ነው እንዴት ነው ቤቱን ወስደልና አሳይህን ልንሰጥህ እኮ ነው ያው በሱ አማካኝነት ነው እኔ ወዳው መክፈል የሚገባኝ ገንዘብም አሁን ሁሉ ከፍል እኮ ነው ምን ያህል ብር ሁሉ ተነጋግረናል እኮ ምን ሆነ ነው አንተ እንደዚህ አይነት ነገር ውስጥ የምትገባው እንዴ ያናድዳል ምን ሆነ ነው እሱ ይሄን ማረግ ማለት እኔም ቢሆን ነው የሚመስለኝ ነው ግን ይኸውልህ ሚኪዬ ላንተ በማሰብ ነው አንተ ጥሩ ነገር ሊያረግለት ሰው የፈለገ እንዴት እንደዚህ ተልካሻው ነገር ሊያረግለት ሰው ሰው ሲፈልግ ምንድናችሁ እንዴት ናችሁ ምናምን አንተ ምን ሆነ ነው እንዴ ራስ ቅድምም እኮ ተናድጄ መናገር የማይገባኝ ነገር ተናገርኩኝ አሁን ደግሞ እንደገና ሌላ ጥርጣሬ ሰው በቃ ሰርፕራይዝ እኮ አበላሽው እኮ እሺ በቃ እናደርግም እኮ ድንገት ስለሆነበት ነው ድንገት የሆነው ነገር እኮ ቴንኪው ብሎ ሰውን አመስግኖ የሚደረግለት ነገር ሞሰር በኔ ስም የሆነው ነገር አሳየኝ እሺ ሰርፕራይዝ ኮን አሳየኝ ውል ምናምን ቢሮ እንገባለን አሁን ያዛችሁት ነገር አለ ውል ቢሮ ስንገባ ሁሉ ነገር አሁን እኮ ያለው የዲኤምሲ ሪል ስቴት 65000 ካሬ ሜትር ላይ ሊዝም ታክስም የተከፈለበት መሬት ላይ ነው ያለው ከዚህ በላይ አሳማኝ ነገር ምን አለ እንጂ ለመጥፎ ነገር ቢሆን በዚህ በተራራቃይ ማን ምን ያረጋል ከፍዬ ነው ለሱ ሰጥቼ ነው ቆይ ከርሶ ጋር ግን የት ነው የምንተዋወቀው እኔ ለህቴ ያደረከውን ነገር በመመልከት ህቴ ያለውን ነገር ስለነገረችኝ እንደው ይሄ ጥሩ ስነ ምግባር ይሄ ጥሩ ባህሪ ይሄ ጥሩ ሁኔታ እኔን በጣም ስላስደሰተኝ ብዙ ነበር ቅድም ላንተ ነግሬ ያለው በትክክል አዎ እሺ ነበር ብር ትንብዬ ትንሽ ብር ልስጠው 200 300 400 አንድ ግቢ የቆመች ትንሽ መኪና አለች ያቺን መኪና ልስጠው ምን ላርግለት ብዬ ስል ቅድም የህቶት ፎቶ አለ አዎ አሳዩ እስቲ ቤዛ እስከዛ ስትፈልግ ቤቱን ሽጣው ስትፈልግ ኑርበት የፈለከውን ነገር አድርገው ባለ 3 መኝታ ቤት ይሄው በሷ አማካኝነት አድርጌ ሁሉን ነገር ጨርሼ አምጥቼ እዚህ ነው አሁን ላንተ የሰጠው እና ቤቱን በስነ ስርዓት አሁን እሱ የሚያስፈልጉትን ፎርማሊቲዎች ሁሉ ያሟላልሃል ለሱ እሱ ይሰጣል እኔም ገንዘቡን ከፍያለሁኝ አንተ ይሄንን ላደረከው በጎ ነገር እኔ ደስ እንዲለኝ የተሰጠውና የተደረገልህ እና ሚኪዬ ጥሩ ልጅ ነህ እድሜ ከጤና ይስጥህ ቤቱን የምትኖርበት ያርግህ ሚኪ አባዬ ሚኪ
እኔ ሚኪ አለ ያዙ እስቲ አንሳው ሚኪ ያዙ አባዬ አንሱት ውድ ተመልካቾች እንግዲህ ከተወሰኑ ሰዓታቶች በኋላ እንግዲህ በአቶ ሚኪያስ ቢሮ ነው የምንገኘው በዲኤምሲ ሪል ስቴት ውስጥ ትንሽ ጉዳት ደርሶብኝ ነበር ራሴን ስቼም ሆስፒታል ገብቼ ነበር አሁን በጣም ደህና ነኝ ግን ልቤን ያመመኝ ነው እዚህ ጋር ማለት አላቅም የዛ ሰዓት አዞረኝና አቅም አነሰኝ እውነት ለመናገር ምግብ አልበላውም ነበር ራሴን አዞረኝ ሲወድቅ ቦታው ኮሮኮንች ነገር አለ ጠጠሮች አሉና መጥቶኛል እዚህ ክንዴጋም እንግዲህ የተወሰነ እንትኔ ማለት ያ ግሉኮስ አርገውልኝ ነበር ሆስፒታል የነበረው ሂደት ካሜራማኖቹም አቶ ደበበ ደግሞ እንግዲህ ራሳቸውን ሲወቅሱ ነበር ነው እንደዛ ነው የሰማሁት ያው ሄደዋል እንግዲህ እሱን ሰርፕራይዝ ላረገው ባሰብኩ እንግዲህ እንደዚህ አደጋ ልሁንበት ይያሉ ራሳቸውን ሲወቅሱ ነበር ብቻ የተፈጠረው ነገር ነው ያላቅም የሆነ ብልጭ ነው ያለብኝ የሆነ ነገር ራሴን አዞረኝ ግን ህመሙ አላ የተወሰነ እዚህ ልብ ላይ ግን አሁን ሰላም ነኝ ውድ ተመልካቾች ትንሽ ድራማ የሆነ ክስተት ነው የተፈጠረው ማለት ያላቅም እኔን ሰርፕራይዝ ለማድረግ ይሄ ሁሉ ግርግር መፍጠር ነበረባቸው ብዬ አላስብም ያው ቢሆንም በመጥፎ እንዳላሰባችሁ ተረድቻለሁ ያው ግን ትንሽ አካሄዳችሁ ስላስደነገጠኝ ነው አሁን በደንብ ተረጋጋ ጥሩ ስሜት ይሰማል አሁን በጣም ደህና ነኝ እሺ እንትን ማለት እንችላለን ያው ወደ ጉዳያችን መግባት እንችላለን ሰላም ነኝ ግን በዚህ አጋጣሚ አቶ ደበበን ላገኛቸው ፈልጋለሁ ብደውላቸውና እንደሄዱ ሰምቻለሁ ቢመለሱ ማለት ላመሰግናቸው ፈልጋለሁ ካሜራማኑን የነገረኝ በጣም ሲያለቅሱ ነበር ተናደው ነበር ብዙ ነገር ብሎኛል አባቲ ይቅርታ ካስቀየምኳቸው አይ በፍጹም ያው አንተም የጠበቀው ነገር ስላልሆነ ነው ይሄ ነገር የተከሰተብህ ዋናው ነገር አሁን በሰላም ተመልሶ ደግሞ ጤናም ስለተመለሰ ደስ ብሎኛል እንግዲህ ራስህን ጠብቅ አሁን ከዚህ በኋላ ለተፈጠሩት አለመግባባቶች ደግሞ በጣም ከልብ ይቅርታ ጠይቃለሁ ግን ያው ዛሬ ደስታ ቀንህ እንዲሆን ነበር እቅዳችን ያው ተሳክቶልናል ባንልም ግን የህይወት ዘመን ቅርስ ደግሞ ላንተ ተትቶልሃልና በዚህ እድሜ ሰርተህ እንደምታመጣው እርግጠኞች ነን ግን አቶ ደበበ በዚህ እድሜ ደግሞ የቤት ባለቤት እንድትሆን ስላደረጉ እጅግ ልታመሰግናቸው ይገባል ሳቸውን ጣርቼ ያው በኋላ ከካሜራ በኋላም ተገናኝታችሁ ተረጋግታችሁ ደግሞ ታወራላችሁ ግን ዲኤምሲ ላይ አሁን ባለ 3 መኝታ እኔን የሚመለከተኝ እሱ ስለሆነ ባለ 3 መኝታ ቤት እንደ ስጦታ ቀርቦልሃል እንግዲህ ውሉ ይሄን ነው የሚመስለው ማንበብ ትችላለህ ረም ይቻላል ያው ግን ያው አንዳንድ መረጃዎችን ልስጥ ምናልባት ዲኤምሲን ታውቀዋለህ ያው ከዚህ በፊት መታሃል አንተ ግን ያው የማያውቁ ሰዎች ካሉ እሱን ልንገርህ ብዬ ነው የኛ ቤቶች እንግዲህ ባለ 3 መኝታም ቢሆን ወደፊት ወደ ባለ 4 መኝታ መቀየር የምትችልበት በብሎክ ደግሞ 5 ሊፍቶች ያሉባቸው የልጆች መጫወቻ ስፍራ መዋኛ ገንዳ ያለበት ነውና ወደፊት ብትኖርበትም በኋላ ልጅ ወልደህም ራሱ አሪፍ ኑሮ ትኖርበታለህ ብለን የምናስበው ቦታ ነው ማለት ነው እንግዲህ ልሽጣውም ብትል ትችላለህ በነገራችን ላይ ግንባታ ላይ ያለ መሸጥም ብትፈልግ ይቻላል ማለት ነው ግን ያው እንደዛ ባይሆን ደስ ይለኛል ወጣትነት ላይ ያገኛት ንብረት ስለሆነች ማለት ነው ትንሽ ያልተዋጣልኝ ምናልባት ሻቶ ደበበ ለኔ የቤት ሰርፕራይዝ በዲኤምሲ ሪል ስቴት በኩል አዘጋጅተውልኛል እሺ እሱን ነገር ኦን እየሆነ እንደሆነ እንትን እያልኩ ነው ግን ትንሽ ባለ 3 ነው የሚለው ነገር ነው ይገራ ያጋባኛለው
ምክንያቱም ባለ 3 በጣም ከባድ ነው ማለት ልታምን ምናልባት በኔ ቦታ አንተ ስላልሆንክ ነው ልታምን የምችልበት መንገድ ትንሽዬ ነው ማለት ምናልባት በስተትም የሆነ ነገርም ለምን ተደስቼ በኋላ እግዚአብሔር ሰጠ እግዚአብሔር ነሳ ማለት አልፈልግምና እርግጠኛ መሆን ፈልጋለሁ መደወል ካለብን ብደውላቸው ያለውን ነገር እኔ አላመንኩማ እንዴት ላምን እንችላለን ማለት አትሊስት ባለ አንድ እንኳን ቢሆን እሺ ግን ባለ 3 መኝታ ቤት በጣም ከባድ ነው በጣም እንኳን በእኛ ሀገር ኑሮ በሌላም ሀገር ብታየው በጣም ከባድ ነው ጭራሽኛ ሀገር ደግሞ ለቤት ያለውን ነገር እናቃለን ሶ እንጃ ይከብዳል ሚኪ መልበልህ ያው እንግዲህ ሳይት ላይም ደርሰሃል እንግዲህ ካርታው የተከፈለበት ትልቅ መረጃ ያለበት ቦታ ላይ ነው ቁጭ አድርገን ያሳየነ አሁን ደግሞ ቢሮ ነው ያለው G+10 የራሱ የዲኤምሲ ህንጻ ላይ ነው ያለው እንግዲህ አቃለው ሊፈጠርብህ የሚችሉ መዘበራረቅ ስሜቶች ግን ከዚህ እንግዲህ እንዲህ ላስረዳህ ይሄ ደግሞ በህግ ደግሞ ህጋዊነት ያለው ውል ነው ባለ 12 ገጽ ውል ነው እሱን አይተህ እንግዲህ ባለ 3 መኝታ በዛብኝ የምትል ከሆነ ወደ ባለ 1 መኝታ እንቀይርልሃለን ችግር የለውም አሁን 745,000 ብር ነው የተከፈለው ባለ አንዱ 432,000 ብር ነው ስለዚህ የሁለት ዙር ክፍያ እንደከፈልክ መቁጠር ይቻላል ግን ደግሞ ነገ ትዳር ትመሰርታለህ ልጅ ይኖርሃል ሰፋ ያለ ቤት ላይ መኖር ይገባሃልና እንደው 3ቱን ወደፊት ወደ ባለ 4 ብትቀይረው ይሻላል ባለበት ሁኔታ ካሬው ተመሳሳይ ሆኖ ፓርቲሽን ጨምረንልህ ወደ ባለ 4 ዲዛይኑን አስተካክለን እንቀይርልሃለን ችግር የለውም እንግዲህ ቢል በለክ አሁን እሺ የመጨረሻን ውሳኔ ነገር ባለ 1 ነው ባለ 2 ነው ባለ 3 ነው ሰርፕ እንትኑ እሳቸውማ በቃ ከፍለው የሄዱልህ ባለ 3 መኝታ ነው የተወሳሰበብኝ ነገር አለ ማለት እንዴት ነው ቆይ እኔ ያማንኩ ስላልሆነ ለምንድን ነው ይሄንን ነገር ለኔ ሊያረጉ የፈለጉት ሰርፕራይዙ ሲንትን በልኝ ራሴን አዙሮኝ ስለወድቅ አንዳንድ ነገሮች እያስታወስኳቸው አይደለም እሺ ያው ታውቂለ ለህታቸው ያደረከው ነገር አንተ ታውቃለህ ያው ያንን የህታቸውን ነገር በጎ ነገር እሷ በህይወት ብታልፍም ግን ለሷ ማስታወሻ ይሆን ዘንድ ላንተ የቤት ስጦታ ይሰጡ ማለት ነው ዋናው ፍሬ ሐሳቡ እሱ ነው ስለዚህ አሁን የኔ መሆኑን በምንድነው ማምነው እዚህ ምናምን ነገር አለ ያለ አሁን ስለደነገጥኩ ብዙ ነገር እየታየ አይደለም ይሄ ባለ 12 ገጽ ውሉ ላይ ተመልከት እዚህ ጋር አቶ ሚኪያስ ዘሪሁን ይላል የቤቱ ባለቤት ስም ከዛ አድራሻ ያው የሳቸው አድራሻ ተጽፎልሃል ከዛ በኋላ ያንተ ስልኮች ምናምን በኋላ ቀጣይ ክፍያዎች ምናምን የሚከፈልበት ማለት ነው እሳቸው አሁን በቀጣይ ይከፋፍሉልሃል ሌላውን ክፍያዎች ይጨርሱልሃል ይሄ ግን የሚለው አቶ ሚኪያስ ዘሪሁን ይላል አየኸው የቤቱ ባለቤት ሆነሃል ስለዚህ አሁን ቤቱን ብትረከብ ይሻላል ብትፈርም የቱ ጋር ነው መፈረሚያ ቦታ ይሄው ገዥ የሚለው ቦታ ላይ እንዳለ ትፈርማለህ ስንት ቦታ ነው መፈረም ሁሉም ገጽ ላይ 12ቱም ገጽ ላይ ትፈርማለህ ማለት ይቻላል ይሄው አለ ምስክር የመጀመሪያው ለፈርመው ሁለተኛው ሁሉንም ገጽ ላይ ከዛ በፊት ግን በጣም አመሰግናለሁ አረ ግድ የለም የምንድን ነው ግን እስቲ እግዚአብሔርን በል ይሄ ህጋዊ ውል ነው አይዞህ አታስብ ወላንባ አሁን ስንት ካሬ ማለት ነው ይሄ አጠቃላይ ቤቱ ያረፈበት ይዞታው 145 ካሬ ማለት ነው ባለ 3 መኝታ ቤት 145 100 ግቢ የግቢ ቤት ለዛ ነው ወደ ባለ 4 ተቀየረው እግዚአብሔርን እኔ ምን እንደምል አላውቅም እኔ ወንበሩ ትንሽ ራቀ መሰለኝ ላስተካክል አረ ችግር የለውም አንተ በቃ ስሜት ውስጥ ስለገባ እና እንኳን ደስ አለ የቤቱ ባለቤት ሆነሃል እንደነገርኩ ገና በግንባታ ላይ ሆነን እንኳን ይያለ ቤቱን መሸጥ ትችላለህ መብት አለክ
በምን ያህል ጊዜ ነው የሚያልቀው ማለት በምን ያህል አሁን የኔ ነው ከወንባላ ያለው ሁለት አይነት አማራጭ አለ በአመት ከ6 ወርም የሚረከባለን በ3 አመት የሚረከብ ቤቶች አሉ እዚህ አሁን ቀስ ብለህ እንድትከፍል ተብሎ የ3 አመቱን የተመረጣለ ማለት ነው ላንተ እሳቸውም ያው እንዳይጫናነቁ ማለት ነው ያለው ነገር አሁን እንዴት ነው ያግዙኛል ወይስ ቀሪ ክፍያ ላይ እኔ ነኝ እንትን አይ ክፍያው እንዳለ እኔን ነው የሚመለከተኝ ብለዋል ስለዚህ ክፍያ ምን ጠይቀው እሳቸው ጋር እየደወልን እኔም መክፈል አለብኝ እንዲሰማ የቤቱ ባለቤት ነኝ ብለ እንዲሰማ ከፈለክ መክፈል ይችላል እንኳን እሺ አመሰግን ውድ ተመልካቾች እንግዲህ ከታያችሁ አላቅም ጽሁፉ በደንብ ላይ ታይ ይችላል ነጭ ስለሆነ ሙሉል ነው ያለው እንግዲህ ማለት የኔ ስም ያለበት እንግዲህ ገና 12ቱ ገጽ ላይ ፈርማለሁ ገና አንዱ ላይ ነው የፈረምኩት ሱራሱ እጄ እየተንቀጠቀጠ ነው የፈረምኩት እኔ እንደምል አላቅም ለአቶ ደበበ እግዚአብሔር ያክብርልኝ እንግዲህ በጎጆ ቻናል ተመልካቾች ተከታታዮች ስም እግዚአብሔር ያክብርልኝ ነው ብለው እንግዲህ ውድ ተመልካቾች አቶ ሚኪያስ ሞክሼ በስም አንድ ነን እንግዲህ የዲኤምሲ ሪል ስቴት ሽያጭ ሱፐርቫይዘር ባልሳሳት በትክክል ሱፐርቫይዘር ያው ይቅርታ ቅድም ትንሽ ምናልባት ያልተገባ ቃል ከተናገርኩ ስሜታዊ ያው በርግጥ እኔም የመጣውበት መንገድ ነው እነሱም እኔን እንትን ትንሽ ላጎሳቆሉኝ ውስብስብ የሆነ ነገር ያው እኛ ተጠራጣሪ ነን በስራውም በምንም ምክንያት እና እኔ መጀመሪያው እየቀለድኩም ነበር የመሰለኝ እንደውም ተናድጄ ነበር በቃ አላቅም ዛ አቧራው ምን አለ አይኔ ውስጥ ራሱ አቧራ የወደኩት ራሱ አቧራ ላይ ነው እስካሁን እዚህ ጋር የተወሰነ ህመም አለ እኔ ወደዚህ መተኔ ባመሰግን ደስ ይለኛል እሳቸውን ብታመሰግን ይሻላል እኔ ያረኩት ምን ነገር እሳቸውንም እንትን እላለሁ በጣም አድርጌ አመሰግናለሁ ግን አሁን አቶ ደበበን ብደውልልኝ ደስ ይለኛል እኔ በጣም ነው ደስ የሚለኝ ቢመጡ ከዛ በተረፈ ደግሞ ሌላ ሰርፕራይዝ ላደርግህ እኛም የተነሳስተን እሳቸው ስጦታ ሰጠው አይደለ ለምናቅህ እንደ ዲኤምሲ ስለምናቅህ ሌላም ደግሞ ሰርፕራይዝ ለመጨመር አስበናል ምንድነው አንተ ስጦታ እንደደረሰ ተመልካቾችም ስጦታ ቢደርሳቸው ደስ ይለናልና 45% ቅናሽ እናደርጋለን ጎጆ ቲዩብ ብሎ ለሚመጡ ያንተ ተመልካቾች ከጎጆ ቲዩብ ለሚመጡ ዲኤምሲ ጋር ቤት ሲገዙ ባለ አንድም ይግዙ ባለ ሁለትም ባለ ሶስትም ቢገዙ 45% ቅናሽ አድርገን እናስተናግዳቸዋለን ግን ብዙ እንዳንጎዳ ግን 10 ደንበኞች አይበቃም 10 ደንበኛ ብቻ እንግዲህ ውድ ተመልካቾች እንደማታሳፍሩኝ ተስፋ አረጋለሁ ማለት ይሄም በእናንተ ነው እንግዲህ ማለት እንግዲህ በእናንተ ተወዳጅነትን ስላተረፍኩ ነው እንግዲህ አቶ ደበበም እኔን ለማስደሰት ብለው እንትን ያሉት በዚህ አጋጣሚ እንደውም አንድም ያልነገርኳችሁ ሰርፕራይዝ ነበር አንድ ወዳጄ እንግዲህ ከውጭ ሀገር አንድ የላከልኝም ስጦታ አለ ምናልባት በሌላ ፕሮግራም ላይ እንትን እለዋለሁ እሱን ግን እንግዲህ አቶ ደበበ ከዲኤምሲ ሪል ስቴት ጋር በመሆን እንግዲህ ልዩ ሰርፕራይዝ ብቻ ምናልባት ይሄ ለልደት የሚደረግ ሰርፕራይዝ ነው ልደት ደግሞ ገና ነው የተወሰኑ ወራቶች ይቀራል እግዚአብሔር ያክብርልኝ አመሰግናለሁ እናንተም እንደማታሳፍሩኝ ተስፋ አረጋለሁ እንግዲህ ሚኪን ብላችሁ ወይም ደግሞ ከጎጆ ቲዩብ ቻናል እኔ መጣ ነው ብላችሁ ለምመጡ 10 ደንበኞች እንግዲህ 45% ነው ያልከው ከመቶ 45% እንግዲህ ቅናሽ እናረጋለን ብለዋል እንግዲህ አቶ ሚኪያስ እንግዲህ አታሳፍሩኝም እናንተም ደውሉ እንግዲህ ዲኤምሲ ሪል ስቴትን ምርጫችሁ አድርጉ ግን አንድ ምነግርህ ነገር አለ ብለኛል መሰለኝ አቶ ሚኪያስ ምነግርህ ድንገት እኔ ስራ ቢዚ ሆናለሁና ማለት በስሪ በጣም ብዙ ልጆች ስለሚሰሩ እኔ ጋር እነሱን ሱፐርቫይዘር ማድረግ ምናምን ነገር ብዙ ስራ ስለሚበዛብኝ አሳይል አድርግ በቃ ከጎጆ ቲዩብ ለሚመጡ ሰዎች እታች ያለው ስልክ አለ አይደለ ኤልሳቤት ብለው ያናግሯት ስለዚህ ቅናሹ እንደተጠበቀ ነው ማለት ነው ያው ከኔ ጋር ስልክ ሲደውሉ በመዘናጋት ከዛ በኋላ 10 ደንበኞች እድል ቢያመልጣቸው ከሚጎዱ ብዬ ስላሰብኩ ነው ስለዚህ ኤልሳቤት ብለው ያናግሯት እታች ባለው ስልክ ይነጋገሩ ማለት ነው አንተ ያው በአካል አየኸው ዲኤምሲን ሳይቱ ላይ ሜዳ እስከ ሞደክ ደርሳል ቢሮም ደግሞ መተህ አየኸው እንግዲህ ግን ከዛ አሁን የሚመጡት ሰዎች ደግሞ ምን ያቃሉ ስለ ዲኤምሲ ምን ይወቁ የሚለውን ነገር ልንገርልህ ማለት ነው
አሁን ለምሳሌ የኛ ሳይት 65000 ካሬ ሜትር ላይ ያረፈ ትልቅ መንደር ነው ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ነው ያስገነባን የምንገኘው ሌላ ደግሞ ለየት የሚያደርገን 60-40 የባንክ ብድር አማራጭ አለ 40%ን ግንባታው እስኪያልቅ ከከፈሉ 60% የባንክ ብድር እናመቻቻለን ሌላ ደግሞ በግቢያቸው መኪና ማቆሚያ እያንዳንዱ ሰው ከቤቱ ካሬ ላይ የማይደመር 15 ካሬ በነፃ እንሰጣለን ለምሳሌ አንተ 145 ካሬ ነው 15 ካሬ ሲጨመርለት 160 ካሬ እንደማለት ነው ግን አንተ 15 ካሬውን አትከፍልበትም በነፃ ነው የሚደርስ የኤሌክትሪክ መኪና ከገዛ ደግሞ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ ይኖርሃል ወደፊት ስትወልድ ልጆች የሚጫወቱበት ቦታ የመዋኛ ገንዳ ቦታ ስፔሶች ይኖራሉ ማለት ነው እንግዲህ ሳይቱ ላይ የደረስንበት ደረጃዎች አሉ አሁን በአመት ከ6 ወር የምንረከበው ሳይት ላይ 60%ን ግንባታውን አጠናቀናል ከዛ ደግሞ 40% 30% የደረሱ ህንጻዎች አሉን እንደገና ደግሞ መሰረት የምናወጣላቸው ቦታዎች አሉ ማለት ስለዚህ ያንተ ተመልካቾች አቅማቸው በሚፈቅደው በጊዜ መረከብ በሚፈልጉት መንገድ ማግኘት ይችላሉ ማለት ነው እና ደግሞ ለየት የሚያደርገው ነገር አሁን ባለ 1 መኝታውን እንኳን ብነግር ሙሉ ክፍያው 5.3 ሚሊዮን ብር ነው ግን እኛ የምንጠይቀው በአንድ ጊዜ ሙሉን ይከፈሉን አይደለም መጀመሪያ ላይ ቅድሚያ 432000 ብር ይከፍሉናል ከዛ በኋላ ቀስ ይያሉ 40-50 እየከፈሉ 40-50 ማለት አሁን መኪና በብድር ብትገዛ አንተ ከአዋጭም ከምንም አመቻችታ ማለት ነው በየወሩ 35000 ብር ተቆጥባለህ ማለት ነውና መኪና በሚገዙበት ዋጋ ቤት እየገዙ ነው መኪና ይጋጫል ለሳት አደጋ ይደርስበታል ምናምን ግን ይሄ የህይወት ዘመን ቅርስ ያፈሩ ነው ያሉት ማለት ባለ አንዱን 5 ሚሊዮን ብር ነው ያልከኝ 5.3 ሚሊዮን ብር 5.3 ሚሊዮን ስንት ካሬ ነው 69 ካሬ ነው 69 ካሬ ባለ አንዱ ነው 69 አለ እኔ 69 ካሬ ማቆም ምናልባት ወደ መሃል ባለ 3 መኝታ ቤት እሱንም ባለ 3 መኝታ ቤት ላይ ነው በትክክል እንደውም አብዛኛው ላይ አሁን ኮንዶሚኒየም ላይ መንግስት ኮንዶሚኒየም ላይ ተለመደው 69 70 ካሬዎቹ ባለ 3 ባለ 2 መኝታ ናቸው እና አሁን ይሄንን ደግሞ እኛ ባለ 1 አድርገን ነው የምንሸጠው ቅድም እንደነገርኩ በኋላ 3ቷን ወደ ባለ 4 መቀየር ትችላልላ አላልኩም ልክ ይሄንንም ባለ 1ንም ወደ ባለ 2 ወደ ኋላ መቀየር በጣም ማለት አንድ ነገር ሰምቻለሁ አቶ ደበበ ካንተ ጋር የተገናኙት በአንድ ያው ማቹዋል ፍሬንዳችሁ በአንድ ሰው አማካኝነት ነውና 8% ስለሚባለው ነገር ማለት እንግዲህ ቀለል አድርገው ነው የቤት ባለቤት ነኝ ያረጉ ስለዚህ ስለሱ ነገር ግልጽ የሆነ ገለጻ እንትን ብትል ቅድመ ክፍያ 8% ነው ሁሉንም ቤት ስትገዛ ምናልባት ያመት ከ6 ወር ላይ የሚረከበው ላይ 10% ነው ቅድመ ክፍያ ሌሎቹ ላይ ግን እንዳለ በ8% ቅድመ ክፍያ ነው የምንሸጠው ያ እንደነገርኩ 432000 ብር ጀምሮ ሰው የቤት ባለቤት መሆን ይችላል እሱ እንደ ትልቅ አድቫንቴጅ ነው ሌላ እሱ ብቻ ሳይሆን ግንባታው እስኪያልቅ ድረስ 40% ብቻ ነው እኛ የምንፈልገው ስለዚህ ቃሪውን 60% እየኖሩበት መክፈል ይችላሉ ከባንክ ጋር እኛው ራሳችን ስለምናመቻች ማለት ነው ስለዚህ አንዴ 8 ከፍለዋል ግንባታው እስኪያልቅ ድረስ 32 ብቻ ነው የሚጠብቅባቸው ማለት ነው ስለዚህ ማለት አሁን ፋይሌን ይዤ መሄድ ይችላል ማለት ይሄን ነገር እንትን ቤት ለናቴ ማሳየት ፈልጋለሁ እዴ ያው ይሄ አንተ ጋር የሚቀረው ነው 12ቱንም ገጽ ፈርምልን እኛ ድርጅት ጋር ደግሞ የምትቀራለች እሷንም ደግሞ 12ቱን ትፈርማለህ ከዛ ሰጣለሁ አንዱን እኛ ጋር አንዱን አንተ ጋር ከዚህኛው ልጀምር የራስህን አስጥቅ እንግዲህ ውድ ተመልካቾች በጣም አመሰግናለሁ ስለዚህ አንዱን አንተ ጋር ነው አይደል የሚቀረው አንዱኛ ጋር ነው የሚቀረው ቆይ በኢንቨሎፕ ላድርግልህ አንተ ስለሆነ እሺ እኔ አንተን እቺን ነገር ይዛት እንዳለች ይረክበው ተታን ሲያንዲ እንኳን ደስ አላችሁ ውድ ተመልካቾች እንግዲህ በዲኤምሲ ሪል ስቴት የባለ 3 መኝታ ቤት የቤት ባለቤት ሆኛለሁ እንግዲህ የቻናሌ ተከታታይ በሆነው በአቶ ደበበ አማካኝነት የቤት ባለቤት ባለ 3 መኝታ ቤት እኔ ይሄንን እንግዲህ በደንብ ነው እንዳይጠልፈኝ እንግዲህ በጣም አመሰግናለሁ
በጣም አመሰግናለሁ ውድ ተመልካቾች እንግዲህ ሁሌ በዚህ ፖስታ ይዘን የምንሄደው የዲኤንኤ ውጤት ነው እንግዲህ ነው ዛሬ ያው እንግዲህ እዚህ ውስጥ ያው 12 ገጽ ያለበት እንግዲህ ሙሉ ወል ያለበት እኔ ቀጥታ እንግዲህ ይሄንን ያው ለቤተሰቤ ነው ማሳየው እንግዲህ ያው አባቴ በህይወት የለም ይሄንን እንትን ቢል ደስ ይለኝ ነበር እንግዲህ አሉ ሌሎች ዘመዶች አሉኝ እናቴ ያለች በጣም አመሰግናለሁ ደስ ብሎኛል እግዚአብሔር ይስጥልን እንግዲህ ደስታው የሁላችሁም ነው እንግዲህ እንደዚህ አድርጎ የዲኤንኤ ውጤት ከመክፈት እንግዲህ የቤት ባለቤት የሚያረጋኝንም ወረቀት ወደ መያዝ በቅቻለሁ አቶ ሚኪያስም እንግዲህ ሞክሼንም በነገራችን ላይ የኔም ስም ሚኪያስ ዘሪሁን ነው አቶ ሚኪያስ ይብሬ እንግዲህ ሞክሼንን እንግዲህ ሚኪያልልም ግን ያው ትልቅ ሰው ነህ አንተ አመሰግናለሁ እግዚአብሔር ይስጥልን በድጋሚ ሌላ የሚያስፈልግ ነገር ካለ ፎቶ ምናምን በቃ መታወቂያም እንትን ብያለሁ ስለዚህ በቃ ሌላ ይቀር ነገር የለም እሺ ሻይ ቡና ግን አቶ ደበበን እንትን ብያቸው ነው መሄድ ፈልገው ደውልልህና አገናኛለሁ እሺ ደስ ይለኛል ውድ ተመልካቾች እስቲ ቤትም ይዤ ሄዳለሁ ያለው ነገር ለማሳየት ሞክራለሁ ሰርፕራይዙን ብቻ ያለው እቺ ነገር ጣልፋ እንዳጥለኝ እስቲ ያለው ነገር እንትን እላለሁ አመሰግናለሁ ደስ ብሎኛል ውድ ተመልካቾች ሐሳባችሁን አስቀምጡ እንግዲህ አቶ ሚኪያስ እንዳሉ ከሆነ እንግዲህ ጎጆ ቲዩብን ወይም ደግሞ ሚኪን ብላችሁ ለምመጡ 10 ደንበኞች እንግዲህ ልዩ ቅናሽ ተደርጓል ልዩ ቅናሹም እንግዲህ የ45% ልዩ ቅናሽ ነው እንግዲህ እንደማታሳፍሩኝ ተስፋ አረጋለሁ ዲኤምሲ ሪል ስቴትን እንግዲህ ምርጫቸው አድርጉ አሁን መሄድ እንችላለን